የራሳቸው ህይወት አለባቸው። ፍቱ። የእውነት በጣም ነው የሚያሳፍረው። በየቦታው በቃ እኔ ቲክቶክ ራሱ መግባት ላይ ያስጠላኛል። ምክንያቱም በየሄድሽበት እሷን የሚያቅሰው ከሱ ጋር ተያያዘ ካለ የሚሰጠው ኮመንት እንደዛ አይነት ነገር ነው። ለምን እንዴ? ይሄ ነውር ነው ሲጀመር። የሰው ፐርሰናል ህይወት ሶሻል ሚዲያ ላይ ፍቅራቸውን አየን ሶሻል ሚዲያ ላይ ግን ደግሞ ሁሉም ነገር ሶሻል ሚዲያ ላይ ይወጣል ማለት አይደል? ቆይ እናንተ አብራችሁ አፍቅራችኋል? የማይገባኝ ነገር ራሴ ምናምን ወዘተ የምትሉ ሰዎች ማለት ነው። እናቷ በሆንም እኔ አሜሪካ ነው የምኖረው። ሰዓታችን ይለያያል፣ ቀናችን ይለያያል፣ ፕሬዚዳንታችን ይለያያል። እኔ የምኖረው አሜሪካ፣ እሷ ያለችው ኢትዮጵያ። ታዲያ ሁሉን ነገር እኔን በምን አውቃለሁ ማሪ? ሁሉን ነገር እኔ የኢትዮጵያ መንግስት ምትሉት ራሱ ማለት የኢትዮጵያ መንግስት ሶፊ ማወቅ ያለበት እንደዚህ አይነት ስራ ፈትነ እንደዚህ ያለ ወረኛ ለቃቃሚና እከካም ሰብስቦ ከዚህ ከሶሻል ሚዲያ ላይ ያጥፋልን። እንደ ይሄን ነው መንግስት ማወቅ ያለበት። ለምን እንደረገ ረፊት ትድፈይ አይደለም ሲሚ ማሪ አንቺ አትሳደቢያቸው። አንድ ሶፊ ነነሻ ልቡኮ እዚህ ጋር እንደገና ላስረዳችሁ የማይወደውን ሰው ሊስን አይቴል ዩ የኔን ሰልፍ ልንገርሽ አዶናይንም ሆነ ጃኒንም እዚህ ውስጥ ሪል ብዬሽ መናገር የሚፈልገው የሚጠሉት ቢሆኑ አይናገሩም። ኦፍኮርስ ሪል ላይፍ የላችሁም ብለሽ መናገርሽ ኦኬ፣ ይሄ የሚቀበልበት ነገር ነው። ነገር ግን የሚያከብሩት ነገር አለ፣ የሚወዱት ነገር አለ። አዶናይ በበኩሉ ጃኒን በበኩሏ ለትውልዱ ያስተማረችው ነገር አለ። ከዛ አንፃር ነው እንጂ በጣም ብዙ ካፒል ሆነው የሚሰሩት ድራማ ራሱ ካፒል ሆነው የሚሰሩት አሉ፣ ፎከስ የማያደርጉ። እዚህ ጋር ግን ትኩረት ሰጥቶ ጊዜ ሰጥቶ ስለነሱ ሲያወሩ ሞኝ ሆኖ አይደለም። የምሬ ነው ሶፊ። በጣም አንደርስታንድ የሚያረጋቸው ኳሊቲ የሚሰጣቸው ራሱ ስለነሱ ይናገራሉ። ያ ጅልነት አይደለም ባይዛው። አዎ አትሳደቡ፣ ልክ ነሽ። ግን ደግሞ ፐርሰናል ህይወታችሁ ውስጥ ገብታችሁ ጥያቄ አትጠይቁ ማለት ደግሞ መፍትሄ የላችሁም። ለምሳሌ ወሬያችሁ ምንድነው እንዴ? ሚሚዬ እንዴት እንደሆነ ታውቂያለሽ? አሁን እኔ የገባሁት ማለት ነው ጠዋት ስራ ወጥቼ ያለውን ነገር ስለ ስራ ኮመንት ላይ ላወራ ነው የገባሁት። የኔን ስሚ፣ ቤቴን የከፈትኩት አሁን ስለ ስራ ላወራ ነው። ጠዋት ወጥቼ እዚህ ሀገር አሁን እኔ ጋር ጠዋት ነው ቡና ይዤ ስለ ስራ ላወራ ስገባ 500 ሰው አንደርስታንድ አዲስ ነገር አለ ነው ገባሽ? እኔም የራሴ መጥተው ሁሉ ጊዜ ስለተው እንዳወራ አታድርጉ ነው። ያ ሶፊ ይኸውልሽ ሁሉም ቦታ እኮ አይደለም። አሁን ለምሳሌ በጣም የሚያውቋቸው ወይም ቤስት የሆኑበት ቦታ ሁሉም ቦታ ሄዶ ሲጠይቁ፣ አንዳንዴ ግን በዚህ አጋጣሚ ሪከርድ አድራጊዎች ካላችሁ ለአዶናይም ለጃኒም ሶፊ መልዕክት ላስተላልፍላቸው። ኦዲየንስ ልንገርሽ ሶፊ፣ የሰው ልጅ እንዴት ተከበረ እንዴት ተወደደ ዘላለሙን አይኖርም። እንድታውቅ የሚፈልገው ነገር ኦዲየንስ ደግሞ ይከበራል። እንደኔ ኦዲየንስ ይከበራል። ኦኬ ኦዲየንስ ማለት ይሄው ተከታዮችሽን ደግሞ ማክበርና መውደድ አለብሽ። እንዴት ይሄን ለምን እንዳልኩሽ ታውቂያለሽ? እነሱ ካፒል ሆኖ መጡ አይደለ? ካፒል ሆኖ በመሀላቸው ምንም ተፈጠረ ምን ተፈጠረ ህዝቡ ያልተረዳው ነገር ምንድነው? እንዴት ነው ሰው በኢንቦክስ ስለባስቀመጠ ነገር ብቻ በቃ የሚለው ያብራራልን ነው። አላብራራልኝም ማለቱ መፍትሄ ሆኖ ሳለ ግን አንዳንድ የኦዲየንስን ነገር ደግሞ ማዳም እንትን ማክበር አለባቸው። መብታቸው ነው ሚሚ። በቃ እነሱ የራሳቸው ኖ እንዴ ታዲያ በየቤቱ እየመጡ እየደወሉ ላንቺ የሚንገሩሽ እንደ በቃ ሶሻል ሚዲያ ላይ መብታቸው ነው። መቀበል አለመቀበል የራሳቸው ነው። ጽፏል እኮ አሁን እናንተ ናችሁ እኮ አላቆም ያላችሁ በየቤቱ በየምኑ እና ደውለው መለየታቸውን እንዲነግሩሽ ነው የፈለግሽው? አልገባኝም። ግዴታ የለባቸውም። ስለ ግል ህይወታቸው ሶሻል የፈለጉትን ማድረግ ይችላሉ። ግዴታ የለባቸውም ለእኛ ማብራራት። እኛ አብረናቸው አንኖርም፣ የእነሱን ህይወት አንኖርም። ሶሻል ሚዲያ ላይ ሲወራባቸው ያደረጉት እኮ እነሱ ናቸው። ይወራ በቃ ራሱ እኮ ሌላ አጀንዳ ነው እኮ እዚህ በቃ እኔ ልወጣ ነው። እግዚአብሔር እንደ ነገሩ ሀሳብ ቀይሩ። እኛ ራሱ እኮ ሌላ አጀንዳ ነው እነሱ ዙሪያ እኔ መናገር የሚፈልገው ሶፊ እነሱ ፈቅዶ እኮ ነው ይሄን አጀንዳ የሰጠው አዶናይ ኢንቦክስ እኮ በቃ ይመቻቸው። አሁን እኮ አለፈ እኮ እንዴ ሚሚ እናንተ እኮ ናችሁ አጀንዳ የምታረጉት። ደፍቱ በቃ ይሄ ነገር አቁሙ በእናታችሁ። እኔ የገባሁት ቤቴ ስለ ስራ ላወራ ነው። ስለምሰራው ስለ ኡበር ላወራ ስገባ እንዳለ የጃኒን ጉዳይ ጠይቃችሁ ስለ ጃኒ አትጠይቁኝ። አጀንዳ ሶፊዬ እዚህ ጋር እኮ አጀንዳ የሰጠ ራሱ አዶናይ እኮ ነው። ለምንድን ነው ሰዎች እዚህ ጋር እንዴ ለጆንም ዛቻ ሶፊ በሳምንት ስንት ቀን ነው የምትሰሪው? ቆይ
ሶፊዬ በሳምንት ስንት ቀን ነው የምትሰሪው? ጀግና በቃ ጀግና ማለት እንደ ሶፊ ያለ ሴት ነው። ቢሆንም አጀንዳ ባለ የሰጠው ለስድብም አጀንዳ የሰጠው ነው። ከዚህ በኋላማ እነዚህ ልጆች እስኪታረቁ ወይ አብሮ እስኪሆኑ ወይም ደግሞ የውሸት ፕራንክ እስኪሆን ድረስ እኔ አልገባም። እንደዚህ ከሆነ ስገባ እንደዚህ መጣስ ስለመወዳቸው ዱዓ ነው ማረግላቸው። አለቀ። ዱዓ ነው ማረግላቸው። ግን አንዳንድ ደስ ማይለኝ ነገር ሲኖር ብቻ ነው የምናገረው። ጸሎት አርጉ፣ ዱዓ አርጉ ከወደደቻችሁ። ከዛ ውጪ የራሳችሁን ህይወት ኑሩ ህይወታችንን። ቆይ ሶፊ አንዴ ይቅርታ በእናታችሁ በቃ የራሳችሁን ላይፍ ኑሩ። እነሱን ተዋቸው በቃ ምንም አያገባችሁም። በቃ እናንተ ሶፊ የኔና አይኔን አስረዳቸው። አልፈልግም። በቃ የሰው ስምሜሽን አታልቅም። ቪዲዮ እኮ መስራት አይቀርም። ላወራ አይደለም የገባው እባክሽን። እኔ ስለ ሁለቱም ላወራ አይደለም የገባው እባክሽን። አይደለም አንቺ እኮ አንቺ አልፈልግም። አትድገሚው፣ አታስረጂ። አልፈልግም። የሁለቱንም ስም ሜንሽን እንድታረጊ አልፈልግም። የገባ ወይ አስወጣችኋት በቃ እንዴ! ኖ እንዴ! እኔ ሰው ስም ጭራሽ ሌላ ቦታ የምጠራውን ደግሞ እዚህ ስም እየተጠራ እንትን ልትሉን፣ ልጆቹን ስም አትጥሩ። በቃ እዚህ ጋር በቃ እኔ ሁለተኛ እንደውም አልገባም። ጌታ ምስክሬ፣ ጉድ እኮ ነው። ኖ በስመ አብ ወወልድ ወመንፈስ ቅዱስ። ኤኒዌይስ ዜዶ የምትለውን በልና እኔ ልውጣ። በጣም ነው የሚደብረው። አንድ 5 ደቂቃ ሶፊዬ። እሺ እኔ እኮ እንደ ሌላ ጊዜ ስለ ስራ ሌላ ነገር ልንጫወት ነው የገባ ነው። ጋይስ የምታወሩት ነገር ከሌለ እኔ ስለ ሁለት ሰው ላወራ አልገባውም። እንዴት አይነት ነገር ነው በእግዚአብሔር! እንዲህ ዋው! እኔ ማንንም አላስገባም። በቃ እኔ ማንንም አላስገባም። እናንተ የምታወሩት ስለ ግለሰብ እንዴ! በቃ ይደክማል። አይሰለችም? በጣም ነው የሚሰለችው። ሁሉ ጊዜ ተደጋገመ። ስልችት ነው የሚለው። በቃ ኢትስ ኦኬ። አንድ አይነት ወሬ ጠዋትም ማታም። እርግጠኛ ነኝ 3-4 ገስት ገብታችኋል። እኔ ጋር ገና ጠዋት ነው። ገሉ፣ ጠጡ፣ ሄዱ፣ ለበሱ፣ ተቀመጡ። እንዴ በቃ የራሳችን ኑሮ ደግሞ አንዳንዴ እንኑር ጋይስ። ምርር ይላል። እግዚአብሔር እኔን ራሴ እኮ እንትን አደረጉኝ። እኔ ለራሴ ጠዋት ስራ ወጥቼ ወደዛ ወደዚህ ተንከራትቼ እመጣለሁ። እናንተ ስለ አንድ ሰው ነው የሚያስጨንቃችሁ። አይ ታደለ። አንዳንዴ የራሳችን ኑሮ እንኑር ፕሊስ። በቃ ከሶፊ እንደዚህ ነው እኮ የኛ ህዝብ እንደዚህ አይነት ነገር ይወዳል። ስለሆነ መተው ነው። ካወራሽ ይበስባቸዋል። መልስ ነው የሚፈልጉት እነሱ። ዘማ ማለት ነው ይሰለቻል። ሁሉ ጊዜ ጠዋትም ማታም አንድ አይነት ነገር ይሰለቻል። በጣም ነው የሚያስጠላው። እንዴ እኮ የኔ ፔጅ ነው። ማግቢ ብሎሽ ነው በራሴ ቤት የፈለኩትን እንዴ ምን አባክ ማግቢ ብሎሽ ነው። ይሄ እኮ የራሴ ፕላትፎርም ነው። who you are እና አንተ ምን ማንነና ነው የምታዘኝ? ማግቢ ብሎሽ ነው። ኦፍ ኮርስ በደንብ ነው የሚገባው። ራሴ ቤት ነው። ስለዚህ አልገባም። በቃ አይደል? እሺ ይሻላል። በቃ ስለለሰ ካላወራሁ አልገባም። በቃ እሺ ኮሜንት ዲሲ እሺ ዲሲ ረበቃ ሶፊሻ ይኛ እንዴት ነሽ እባክሽ? እንዴ ዘመዶችን ሰባ አንድ አድርግልኝ። አንተ በቀዘቀዘ ስራ እኮ ስራው እንደዚህ ነው ብዬ እኮ ላወራ ገባለሁ። አይ ነው የሌለ ነው ያ ህዝቤ። ተይው በቃ ወልዬ ሀዩዬ እንዴት ነሽ ማሬ? እንዴት ነሽ በእናትሽ? አለሁልህ ዜዶ ደህና ነህ? ያለ እግዚአብሔር ይመስገን። 95 ትራፊክ አዛ አድርጎኝ በሬገን ነው የመጣሁትና
በቃ አስታካ አድርጌ 20 ሚኒት ቡናዬን ይዤ እሱን ላበራ ምናምን ከዛ ስለ ኡበር እናውራ ብዬ እገባልሃለሁ። አጣደፉኝ። ያ እንዲህ ነው እንግዲህ ምን ታደርጊዋለሽ? ስራ በእርግጥ ቀዝቃዛ ነው፣ ግን ኤርሊ ነው የወጣሁት ጠዋት። እንዴት ነበረ? ያው መታ አድርጌ አለው አሁን በስ ያ ልቡ ሲንጋለጣ ነገራችን ላይ የምሰራው ካለ መረጥ አደርጋለሁ፣ ከሌለ ደግሞ ያለውን እንደው መጨርገር ነው። ምን አባቱ የኔ አይነት መኪና ነው ያለ ወይስ ብላክ ነክ? እኔ ብላክ አይደለም እንዳንቺ ነኝ። ገና ወደዛ እንግዲህ ቀይራለሁ። እኔ ሌላ ስራ ነበረኝ እኮ አልሰራሁም። ኡበር ብዙም አልነበርኩም። አሁን ነው ሌላ ስራ ነበር የምሰራ። አሁን እሱ ስለቀዘቀዘ ነው ኡበር። ግን በቃ አሁን ወድጄዋለሁ። የሚገርምሽ ያ ለምን መሰለህ ይሄ ስራ ነው የምወደው። የራስ ስኬጁል ነው። አንተ ራስህ ነው ስራውን መርጠን ነው የምንሰራው። ጋይስ አሁን እኔና ዜዶ የምንሰራው እዚህ ዲኤምቪ የሚባለው ቨርጂኒያ ሜሪላንድ ዲሲ ነው እና ስራው በጣም አሪፍ ነው። የራሳችሁ ናችሁ አለቃ። ብር በፈለጋችሁ ሰዓት ነው ሜክ የምታረጉት፣ በፈለጋችሁ ሰዓት ነው ኦን የምታረጉት እና ከካምፓኒው ጋር ስትሰሩ ግን ምንድነው ኳሊፋይ የሚያደርገው መኪና፣ ጥሩ መኪና ሊኖራችሁ ይገባል። እናንተ ደግሞ 85 በላይ አክሴፕቴሽናችሁ ምናምን ታይቶ ስራው በጣም አሪፍ ነው እና እኔና ዜዶ እንደዛ ነው የምንሰራው። በጣም ደስ የሚል ስራ ነው እና ያለን